መራችን ክላስ ስለሆነ ቤዚክ የሚባሉ ነገሮችን ላይክ ልታውቂያቸው የምትችያቸው ነገሮች ሊሆኑ ይችላሉ። ነገር ግን እነሱን ክሊር ማድረግ ስለሚኖርብን ከታች ጀምረን ቶሎ ቶሎ እያየናቸው እንሄድና ጀስት ክፍተት በሚኖርበት ቦታ ላይ ደግሞ ቆም ብለን እያየን በደንብ ኤክስፕሌን እያደረግናቸው እንሄዳለን ማለት ነው። ምንም መጻፍ አይጠበቅብሽም። ባለፈው እንዳልኩሽ ጀስት እኔ ጋር ብቻ ተከታታይ በት ኢፍ ዩ ሃቭ ኩዌስችኖች ምናምን ሲኖሩሽ በየማል እያስቆምሽን እናወራባቸዋለን ማለት ነው። ኦልራይት ይታያል አይደል? ሼር ያደረኩት። ኦኬ ጉድ። ሶ ኢን ኤኒ ላንጉዌጅ በየትኛውም ቋንቋ ላይ የሆነ መልእክት ለማስተላለፍ በምትፈልግበት ጊዜ the first thing የምታደርጊው ምንድነው? አረፍተ ነገር መመስረት ነው። ሶ እንግሊዝኛ ላይም አረፍተ ነገር ስንመሰረት ነው የተሟላ ሀሳብ ማስቀመጥ የምንችለው። ሶ አንድ አረፍተ ነገር ለመመስረት የሚያስፈልጉ ሜን የሚባሉ እንትኖች አሉ። ከነዛም ውስጥ እነዚህ ናቸው። ሶሪ እነዛ ውስጥ የመጀመሪያው ሳብጀክት የምንለው ሳብጀክት ይኖረናል። ቨርብ የምንላቸው ይኖራሉ። ኦብጀክት የምንላቸው ፓርቶች ይኖራሉ። ኦብጀክት የምንላቸው ሶ እነዚህ ምን ማለት እንደሆነ ታውቂያለሽ ገኒ? ምኑ? ኦኬ that's very nice. What about verb? Okay, good. Object? Okay. እሺ በደንብ እናያቸው እያንዳንዳቸው ከማጫነቅሽ። ሳብጀክት የምንለው ልክ እንዳልሽ ነው አንቺ የአረፍተ ነገሩ ባለቤት ማለት ነው። ወይም ደግሞ ዶር ኦፍ ዲ አክሽን ይባላል። ዶር ኦፍ ዲ አክሽን ማለት ዋናውን ተግባር የሚያከናውነው የአረፍተ ነገሩ ላይ ሳብጀክት ብለን እንጠራዋለን። በሳብጀክት ቦታ ላይ ሁለት ነገሮችን እናስገባለን። የመጀመሪያው ናውንስ ናቸው፣ ስሞች ማለት ነው። የሰው ስም ሊሆን ይችላል፣ የእንስሳ ስም ሊሆን ይችላል፣ የእቃ ስም ሊሆን ይችላል። ኤኒ ካይንድ ኦፍ ናውን በሳብጀክት ቦታ ላይ መግባት ይችላለሁ። ሌላኛው ደግሞ ሳብጀክትን ናውንን ተክተውልን የሚገቡ ስሞች ወርዶች አሉ። እነሱ ምን ይባላሉ? ሳብጀክት ፕሮናውንስ የምንላቸው። ሳብጀክት ፕሮናውንስ የምንላቸው አሉ ማለት ነው። ሳብጀክት ፕሮናውንስ ምንድነው የሚያደርጉልን? ስምን ተክተውልን ይገባሉ ማለት ነው። ሳብጀክት ፕሮናውን የሚባሉት ለማን ናቸው ታውቂያቸዋለሽ? ግን እስኪ ሞክሪልኝ፣ እነማን ናቸው? ኤክሰለንት ቬሪ ናይስ። ምንድናቸው? አይ፣ ዊ፣ ዩ፣ ሺ፣ ሂ፣ ኤት፣ ዘይ። በአማርኛ ተውላጠ ስም የሚባሉ ናቸው። ስምን ተክተውልን የሚገቡልን ማለት ነው። ቅድም አንቺ የስም ገላጭ ያልሻቸው አጀክቲቭ የሚባሉት ናቸው። ወደፊት እናያቸዋለን። ሰው እነዚህ ስምን ተክተውልን የሚገቡ ናቸው። ጀስት ሪቫይዝ ለማድረግ ያህል አይ ስንል ምን ማለታችን ነው? እኔ ማለታችን ነው። ዊ ስንል ገድ፣ ዩ ስንል ሌላ ትክክል ነሽ። እናንተ ሶስት ትርጉም አለ። አንተ፣ አንቺ፣ እናንተ ለማለት ስትፈልጊ ሶስቱንም ዩን እንጠቀማለን። ሺ፣ ሂ፣ ኤት። ኤክሰለንት። ህይወት ለሌላቸው ነገሮች እና ለእንስሳቶች ወርባት ዘይ እነሱ ለሚለው እንጠቀማለን። በቃ እነዚህ ሳብጀክት ፕሮናውን ነው። ስለዚህ ሳብጀክት ማለት ጨረስን። ሳብጀክት ተግባር፣ ዋናውን ተግባር የሚያደርገው አካል ነው። ናውን ወይም ደግሞ ሳብጀክት ፕሮናውኖች እናስገባበታለን ብለን እንቀጥላለን። ሁለተኛ ላይ የምናገኘው ቨርብ የሚባለውን ነው። ቨርብ ምን ማለት ይመስልሻል? ቅድም ግስ ብለሽኛል አይደለ? ትክክል ነች። በአማርኛ ቀጥታ ሲተረጎም ግስ ነው። ሶ ቨርብን በሁለት አይነት መንገድ እንከፍለዋለን። አሁን አንደኛው አክሽን ቨርብስ እንለዋለን። አክሽን ቨርብስ የምንላቸዋለን። ሌሎቹ ደግሞ ስቴት ቨርብ የምንላቸው ይኖሩናል ማለት ነው። አክሽን ቨርብስ ኤንድ ስቴት ቨርብስ የምንላቸው አሉ። ምንድን ነው ልዩነታቸው? ልዩነታቸው አክሽን ቨርብስ የምንላቸው ተግባርን የሚያሳዩ እነዚህ መሮጥ፣ መቀመጥ፣ መጫወት ላይክ በአይናችን ማየት የምንችላቸውን ተግባራቾች የምናደርግበት አክሽን ቨርብስ እንላቸዋለን። ወደፊት ስለሚጠቅሙ ነው አሁን የምነግርሽ እነዚህ። ሌላኛው ደግሞ ስቴት ቨርብስ የምንላቸው ደግሞ ስሜትን የምንገልጽባቸው በአይናችን ማየት የማንችል ለምሳሌ ላቭ ፍቅር በአይን አይታይም። ሄት ጥላቻ፣ ቲንክ ማሰብ፣ ማወቅ ኖ፣ ዋንት
እንደዚህ የምንላቸው ነገሮች ምን ይባላሉ? ስቴት ቨርብ ይባላሉ። በአይን የማይታዩ ግን የሚገልጽባቸው ቨርብን በዚህ አይነት መንገድ ገለጽናቸው ማለት ናቸው። ቨርብ አክሽን ቨርብ የምንላቸዋለን፣ ስቴት ቨርብ ብለን የምንገልጻቸው አሉ ማለት ነው። እነዚህ ሆኖ ደግሞ ምን የሚባሉ አሉ? ሌላ ሄልፒንግ ቨርብስ የምንላቸውም አሉ። ሄልፒንግ ቨርብስ የምንላቸው አሉ። ሄልፒንግ ቨርብስ የምንላቸው ደግሞ ምንድናቸው? አጋዥ ቨርቦች፣ ረዳት ግሶች ማለት ናቸው። ምንድነው የሚያደርጉት? ብቻቸውን ትርጉም አይኖራቸውም። ሌሎች ነገሮች ግን ትርጉም እንዲኖራቸው ያደርጋሉ። ለምሳሌ ያህል እነዚህ ማለት ናቸው። ወደፊት እናያቸዋለን። ሞዳል ቨርብስ የሚባሉት ካን፣ ክድ፣ ሽድ፣ የስ፣ ውድ ምናምን የምንላቸው ሄልፒንግ ቨርብስ ብለን እንጠራቸዋለን ማለት ነው። አንዳንድ ቨርቦች ደግሞ ሄልፒንግ ቨርብ መሆን ይችላሉ፣ ሜን ቨርብ መሆን የሚችሉ ቨርቦች አሉ። ከነዛም ውስጥ እነዚህ ናቸው። ቨርብ ቱ ሃቭ፣ ቨርብ ቱ ቢ እና ቨርብ ቱ ዱ የምንላቸው እነዚህ ሶስቱ እንደ ሁለቱ መሆን ይችላሉ። እንደ አጋዥ ቨርብ የሚሆን ይችላሉ፣ እንደ ሜንም ሆነው መቀመጥ ይችላሉ ማለት ነው። ኦልራይት፣ ስለዚህ እስኪ እናያቸው እነዚህ ምን ማለት እንደሆኑ በደንብ እያብራራ እናያቸው። ቨርብ ቱ ቢ እንጀምር። ቨርብ ቱ ቢ እና ቨርብ ቱ ቢ እነማን ናቸው ታውቂያቸዋለሽ? ግን እሺ ሲጀምርልሽ ታውቂያቸዋለሽ። አም፣ ኢዝ እና አር የሚባሉት ስማቸው ቨርብ ቱ ቢ ይባላሉ። ስማቸውን የተቀየረብሽ። ሶ ቨርብ ቱ ቢ ስንል ምን ማለታችን ነው? የመሆን ግስ ማለት ነው። ቀላል በቃ የመሆን ግስ የሆነ ነገር መሆኑን ለመናገር ስንፈልግ የምንጠቀማቸው የቨርብ አይነቶች ምን ይባላሉ? ቨርብ ቱ ቢ ብለን እንገልጻቸዋለን ማለት ነው። እነዚህ አጠቃቀማቸው ያው አም የምትለዋ የምንጠቀማት አይ በሚሆንበት ጊዜ ነው። ኢዝ የምትለዋ የምንጠቀማት ሲንጉላር ናውኖች ወይ ደግሞ ሺ፣ ሂ፣ ኤት የምትለዋ በሚኖሩበት ጊዜ ነው። የቀሩት ፕሉራሎች ደግሞ አር የሚለውን ይወስዳሉ ማለት ነው። ግን አሁን ዋናው ጥያቄ ዌን ዱ ዊ ዩዝ እነዚህ ነገሮች ቨርብ ቱ ቢዎችን መቼ ነው የምንጠቀማቸው የሚለው ነገር እንገልጽ። ቨርብ ቱ ቢዎች በጣም ብዙ ጥቅም ያላቸው ናቸው። ለምሳሌ የመጀመሪያው ጥቅማቸው ማንነትን ለመናገር ስፈልግ እንጠቀምባቸዋለን። ምንን ለመግለጽ? አይደንቲቲ። ያንቺ ማንነትሽን ለመናገር ስፈልግ እስኪ ስለ ራስሽ ንገሪ ስልሽ አይ አም ብቻ ብለሽ ጀምረሽ ሙሉ መናገር ትችላለሽ። አይ አም ብለሽ ሙሉ መግለጽ ትችላለሽ፣ ማንነትሽን ለመናገር ስትፈልጊ ማለት ነው። ፎር ኤግዛምፕል እኔ መናገር ብፈልግ ምን ማለት እችላለሁ? አይ አም ሄኖክ። ኤክሰለንት። አይ አም ኤ ቲቸር ማለትም እችላለሁ። አይ አም ኤ ቲቸር እያልኩ መገልጽ እችላለሁ። አይ አም ኢን ኢትዮጵያ፣ አይ አም ኢትዮጵያን ምናምን እያልኩ ሁሉንም ስለማንነቴ መግለጽ እችላለሁ ማለት ነው። ስለዚህ የመጀመሪያው ይዛቸው ምንድነው? አይደንቲቲን ይገልጽልናል ማለት ነው። እስኪ እነዚህን ተጠቅመሽ ራስሽን ግለጭልኝ። ገኒ I am Gannet, good. I am living in USA, good. ሌላስ? I am a mother, excellent. What else? አንድ ነገር ጨምሪልኝ። እሺ good. So አይደንቲቲን ገለጽን። ያው ናሽናሊቲንም በሚል መግለጽ እንችላለን። የዜግነታችንን መግለጽ እንችላለን። ሌላኛው ደግሞ ኤጅንም መግለጽ እንችላለን። ይህንን ተጠቅመን ለምሳሌ I am 28 years old ብዬ እድሜን መግለጽ እችላለሁ ማለት ነው። ሌላኛው ደግሞ ያለንበትንም ሎኬሽን መግለጽ እንችላለን። ምንን? ሎኬሽናችንን የት ነው ያለሁት እኔ ያለሽበት። ለምሳሌ I am in አዲስ አበባ ማለት ይችላል። or the students are at school ካልኩ እየጻፍኩኝ እንገርሽ አይደል? the students are at school ካልኩ ምን ያልኩ ነው? ተማሪዎቹ ምን ትምህርት ቤት ናቸው ያልኩ እየተናገርኩ ነው ያለሁት ማለት ነው። the other thing ደግሞ በverb to be ተጠቅመን መግለጽ የምንችለው feeling ምን አይነት ስሜት የተሰማሽ ነው? ደስ ብሎሻል፣ ደክሞሻል፣ ተበሳጭተሻል የሚለውንም ለመግለጽ ፈልጊ I am ብለሽ ነው የምገልጽልኝ። ለምሳሌ እሷ ደክሟታል በይኝ እስኪ። excellent, she is tired በቃ
she is tired እነሱ ደስተኛ ናቸው በይኝ እስኪ excellent they are happy ስለዚህ አሁን እስካሁን የገለጽናቸው ነገሮች ምን ናቸው አይደንቲቲን ማንነትን ገለጽን ዜግነታችንን ገለጽን እድሜያችንን ገለጽን ያለንበትን ቦታ ስሜታችንን ለመግለጽ ሁሉ ስንጠቀም ይቺ ብቻ መጠቀም እንችላለን ምን ምትለውን አይ አም ብለን መግለጽ እንችላለን ማለት ስለዚህ ከዚህ በኋላ የሆነ ሰው ስለራስሽ ንገሪኝ ሲልሽ መጨናነቅ የለብሽም ላይክ ትልቅ እንግሊዘኛ መፈለግ አይጠበቅብሽም አይ አም ትይጂና ሌሎችም ማስገባል አይ አም ሄኖክ አይ አም ኢትዮጵያን አይ አም a teacher አይ አም እንደዚህ ስሜትሽን ያለሽበት ሁሉንም የገለሽ መሄድ እንችላለን ማለት ነው እነዚህ የመጀመሪያዎቹ ናቸው verb to be ላይ ስናይ ማለት ነው verb to be ኔጌቲቭ ማድረግ እንችላለን እስኪ በምሳሌ ያየናቸው እንዴት ኔጌቲቭ ስናደርጋቸው ለምሳሌ ዛሬ ቢዚ አይደለሁም በይኝ እስኪ excellent I am not busy today ከዛን ንግግር ላይ ግን ማሳጠር ስለሚኖርብን ይቺን ወደ ምናሳጥራታለን am ብቻ I'm not busy today ብለን እንገልጻለን ማለት ነው እስኪ እሱ ኤርፖርት አይደለም ያለው በይኝ እስኪ ወይ ደግሞ እሱ ቦሌ ኤርፖርት አይደለም ያለው እሱ ወይ excellent he's not እሺ ቦሌ ኤርፖርት ስላልኩሽ እንጨምር good አትን ብቻ ረሳሻት ይትክልሽ he's not at ቦሌ ኤርፖርት ካልሽኝ እሱ ቦሌ ኤርፖርት አይደለም ያለው ያልሽኝ እየገለሽልኝ ነው ማለት ነው እሺ ሌላ አንድ ደግሞ ልጠይቅሽ እነሱ ዝግጁ አይደሉም ለትምህርቱ በይኝ እስኪ እነሱ ለትምህርቱ ዝግጁ አይደሉም በይኝ they excellent yeah they aren't okay good ለትምህርቱ ስላልኩሽ በቀላሉ ምን ትኛለሽ for the lesson ትምህርት ሲሆን lesson ስለሚባል they aren't ready for the lesson ካልሽ ለትምህርቱ ዝግጁ አይደሉም እሷ ለትምህርቱ ዝግጁ አይደለችም she isn't ready for the lesson እሱ ለትምህርቱ ዝግጁ አይደለም በይ በጣም ጥሩ ስለዚህ በዚህ መሰረት እንገልጻለን ማለት ነው question ማድረግስ ብንፈልግ ለምሳሌ አንተ ከኢትዮጵያ ነው እንደመጣው በይ እስኪ question ለማድረግ ብንፈልግ ጥያቄዎችን ለመግለጽ ብንፈልግ ኦኬ ሶ አሁን እንችላለን coming የምትላን ከተጠቀምሽ just አሁን እየመጣ አግኝተሽ ከሆነ ነው አሁን እየመጣ ያለው ከኢትዮጵያ ነው ወይ ሚለው ግን አንተ ከኢትዮጵያ ነህ ሆይ ለማለት ከፈለክ ወይ ደግሞ ላይክ ኦሪጂናሊ ከኢትዮጵያ ነው የመጣህ ሆይ ለማለት ፈልግ are you from Ethiopia are you from Ethiopia ትያለሽ ማለት ነው አንተ ምን ከኢትዮጵያ ነህ ሆይ ያልሽ ይገልጽልኝ ያለሽው ማለት ነው እሷ አስተማሪ ናት እንደ በይኝ እስኪ እሷ አስተማሪ ናት በይ excellent is she a teacher እሺ ቲቸር እናስቀምጣለን እነሱ ካፌ ውስጥ ናቸው እንዴ ያለ ካፌ ናቸው እንዴ ያሉት በይኝ እስኪ እነሱ ካፌ ናቸው እንዴ በይኝ excellent are they at the cafe ካፌው ጋር ናቸው ወይ ያለን እየጠየቀን ነው ማለት ነው ስለዚህ እነዚህ ምድራቸው verb to be የምንላቸው እነዚህ ናቸው ማለት ነው ማንነታችንን ስሜታችንን ቦታችንን ለመግለጽ ስንፈልግ የምንጠቀማቸው ናቸው ሁለተኛ ላይ የምንመለከታቸው ደግሞ verb to have verb to have ማና ማን ናቸው can you try excellent has እና have አሁን ስላወራን ነው ስላለፈ ምናምን ስናወራ ይቀየራል ወደፊት እናያቸዋለን ሶ ሁለቱን እንጠቀማለን ዲፈረንሳቸው ምንድነው የሁለቱ የhas እና የhave excellent has ለሺ ለሂ ለኢት ነው ለቀሩት ደግሞ have የሚለውን እንጠቀማለን ማለት ነው ይሄ ምን እንደመናገር ስንፈልግ የምንጠቀምበት ነው ፖዚሽንን ለመናገር ባለቤትነትን ለመናገር ስንፈልግ
የምንጠቀምባቸው ናቸው። መኪና አለኝ I have a car፣ እሷ ላፕቶፕ አላት she has a laptop ምናምን እያልን መግለጽ እንችላለን ማለት ነው። ፕላስ ደግሞ ፋሚሊ ሪሌሽንሽፕ ቤተሰቦችን ውስጥ ያሉ ሰዎችን ለመናገር ስፈልግ ለምሳሌ እሱ ሁለት እህትና አንድ ወንድም አለው በይኝ እስኪ። Exon has two brothers and a sister። good ንግግር ላይ በሚሆንበት ጊዜ always የምትጠሪው ምንድነው አጭር ለማድረግ ነው የምትጠሪው። so one ከማለት ይልቅ a ብቻ ብለሽ ማለፍ ስለምችል ማለት ነው። ስለዚህ has two brothers and a sister ብለን እንገልጻለን። ኤክስፒሪየንስሽን እያሳለፍሽ ያለሽውን ነገር ለመግለጽ ፈልግ ለምሳሌ ጥሩ ጊዜ አለኝ ወይ ደግሞ ጥሩ ጊዜ አሳልፌያለሁ ለማለት ስንፈልግ በተለይ ፓስት ላይ ከሆነ ደግሞ I had a good time እንላለን አይደለ? I had a good time። I had a good time ካልኩኝ ጥሩ ጊዜ ነበረኝ ያልኩኝ ይሄኛው በፓስት ስላለፈ በምናወራበት ጊዜ ነው ማለት ነው። ሶ verb to be ትንሽ ኮመን ሚስቴክ ብዬ የማየው ብዙ ተማሪዎች ጋር የማገኘው ምንድነው ኔጌቲቭ ለማድረግ በሚሞክሩበት ጊዜ ኔጌቲቭ ለማድረግ በሚሞከርበት ጊዜ ለምሳሌ እስኪ ብር የለኝም በይኝ እስኪ በቂ ገንዘብ የለኝም በይኝ። I haven't enough money። okay you see this is a common mistake ብዙ ሰው ጋር የሚሰራው ኔጌቲቭ ለማድረግ ስትፈልግ okay good yes ስለዚህ ኔጌቲቭ ለማድረግ ስትፈልጊ ሁለቱን እንጠቀማለን don't የምትለዋንና doesn't የሚለውን እንጠቀማለን ሁለት እንጠቀማለን። don't የሚለውን እንጠቀመው ለአይ ለዊ ለዩ ለዘይ ለምንለው ለምንጠቀመው ይሄን እንጠቀማለን። does ለምንለው ደግሞ የምንጠቀመው she he እና it በሚሆንበት ጊዜ ደግሞ እንጠቀማለን ይሄኛውን doesn't የሚለውን ለኔጌቲቭ እንጠቀማለን ማለት ነው። ስለዚህ አንቺ እንዳልሽው ምን ይሆናል ማለት ነው የለንም ስንል በቂ ገንዘብ I excellent don't have enough money በቂ ገንዘብ የለኝም ያልኩ ነው ማለት ነው። እሺ ዛሬ ክላስ የላትም እሷ በይኝ እስኪ። she doesn't have a class today ዛሬ የላትም ለማለት ስንፈልግ እንደዚህ ብለን እንገልጻለን። ስለዚህ ኔጌቲቭ ስናደርግ ሁለቱን እንጠቀማለን ማለት ነው። ጥያቄ ማድረግስ ብንፈልግ ለመጠየቅ ብንፈልግ ለምሳሌ እሱ ፓስፖርት አለው እንዴ በይኝ እስኪ። does he a passport? excellent haveም ረሳሻት መጀመሪያ does he have a passport? ፓስፖርት አለ ወይ ብለን እየጠየቅን ነው ማለት ነው። ስለዚህ ጥያቄ ለማድረግ ስንፈልግ ደግሞ ምን እናደርጋለን ማለት ነው ዱና ዳዝን ከፊት ማምጣት ብቻ ነው። ዱና ዳዝን ከፊት እናምጣለን ከዛን ሳብጀክታችንን የምንጠይቀውን አካል እናስቀምጣለን ከዛን have ነው ለሁሉም የምንጠቀመው እዚህ ጋር ለሁሉም have እንጠቀማለን ማለት ነው። ከዛን question mark መጨረሻ ላይ ማድረግ እንችላለን። እሺ so let me ask you a question now። እንደዚህ ብዬ ጠየቅኩሽ do you have a car? excellent ለምንድን ነው እንደዚህ ያልሽው? very nice ዱ የምትለዋ ስለጠየቅን always የምትመጣው በዱ መሆን መቻል አለበት። ዳዝ ብዬ ብጠይቅም yes he does ወይ ደግሞ she does እያልን እንመልሳለን ማለት ናቸው። ስለዚህ ቨርብ የምንላቸው እነዚህ ናቸው ማለት ናቸው። ሄልፒንግ ቨርብም እንደ ሜን ቨርብም ከሚሆኑልን ነገሮች ውስጥ እነዚህ ቨርብ ቱ ዱ ቨርብ ቱ ሃቭ እና ቨርብ ቱ ቢ የምንላቸው አንድ ናቸው ማለት ነው። ቀጥሎ የምናየው የሴንቴንስ ፓርት መጀመሪያ ሳብጀክትን አየን፣ ቀጥሎ ቨርብን አየን። አሁን ደግሞ ኦብጀክት የሚባለው ላይ እንመጣለን። ኦብጀክት ምን ማለት ነው? ኦብጀክት ግን ጠፋ አይደለ? እሺ ኦብጀክት ሪሲቨር ኦፍ ዘ አክሽን ይባላል። ሪሲቨር ኦፍ ዘ አክሽን ተግባሩ የሚከናወንበት ማለት ነው። ለምሳሌ እንደዚህ ብል I ate an apple ብል አፕል ምን እበላለሁ እያልኩ ነው አይደለ? የሚበላው ምንድን ነው? አፕል ነው። ስለዚህ ተግባሩ የተከናወነበት አካል አፕል ምንድን ነው ማለት ነው? it is our ኦብጀክታችን ነው ማለት ነው።
ስለዚህ የሆነ የሚደረገው ነገር ኦብጀክት ብለን እንጠራቸዋለን ማለት ነው። ሶ በኦብጀክት ቦታ ላይ ሁለት ነገሮችን እናስቀምጣለን። የመጀመሪያው ናውን ነው። ሁለተኛው ደግሞ ኦብጀክት ፕሮናውንስ ይባላሉ። ኦብጀክት ፕሮናውን። ናውን ማለት ቅድም እንዳለው ኤኒ ካይንድ ኦፍ ናውን ሊሆን ይችላል። ለምሳሌ እንደዚህ ብል አይ ላቭ ረዱ ብል ረዱን ምን እወዳታለሁ እያልኩ እየተናገርኩ ነው። ስለዚህ ኦብጀክታችን ምንድን ናት? ረዱ ስም ነው ማለት ነው። ሶ ስም ምን መሆን ይችላል? ኦብጀክት መሆን ይችላል ማለት ነው። ሌላኛው ደግሞ ኦብጀክት ፕሮናውን የምንላቸው እነማን ናቸው? ከኒ ትራይ እሺ ኦብጀክት ፕሮናውን የምንላቸው እነዚህ ሚ፣ አስ፣ ዩ፣ ሂም፣ ሄር፣ ኢት እና ዘም የምንላቸው ምንላቸው ኦብጀክት ፕሮናውን ብለን እንጠራቸዋለን። ኦብጀክት ፕሮናውን። እሺ ሶ ሚ ምን ማለት ናት? እኔ። አይስ አይም እኔ አይደለ? ሚም እኔ ይሆናል። እሺ በኤግዛምፕል እስኪ ልጠይቅሽ። ለምሳሌ እንደዚህ ካልኩኝ አይ ላቭ ዩ ካልኩኝ ምን እያልኩ ነው? ማ እኔ አንቺን ወይም አንተን እወድሃለሁ። ማ እኔ። እሺ እንደዚህ ካልኩስ ሺ ላቭስ ሚ ካልኩስ ማንን? እኔን። ስለዚህ ሚ ማለት እኔን ይሆናል ማለት ነው። ስለዚህ ኦብጀክት ፕሮናውኖች ሲሆኑ ሁሉም ላይ ምን እናስቀምጥባቸዋለን? ንን ይኖራቸዋል ማለት ነው። እኛን፣ እሱን፣ እሷን፣ እነሱን እያለን እንገልጻለን ማለት ትርጉማቸው ዲፈረንሳቸው ይሄን ይሆናል ማለት ነው ትርጉም። ስለዚህ የሴንቴንስ ፓርት መሰረታዊ የሚባል የሴንቴንስ ፓርት እነዚህ ሶስቱ ናቸው። መጀመሪያ ያላችሁ ሳብጀክት፣ ከዛም ቨርብ፣ ከዛም ኦብጀክት የምንላቸው ዋና ናቸው ማለት ነው። ኦልራይት ሶ አሁን ወደ ዋናው እርሳችን እስካሁን ያለው ግልጽ ነው አይደል? አልፈጠንኩም ግን ከፈጠንኩ ትነግረኛለሽ። ሶ ቴንስ ወደሚባለው ፓርት እንሂድ። ቴንስ ምን ማለት ነው እንግዲህ ታውቂያለሽ? እሺ እሺ ኤክሰለንት ግድ። እሺ ጥሩ። ቴንስ ፓርቶቹ ናቸው። አሁን አንቺ ነገርሽኝ ፕሬዘንት ቴንስ፣ ኮንቲኒየስ ቴንስ የሚባሉ በቴንስ ውስጥ ያሉ ናቸው። ቴንስ ግን እንደ ኮንሰፕት ምን ማለት መሰለሽ? ኢትስ ታይም ብለሽ አስቢው። ታይም የሆነ ምን የሚከናወንበት አክሽን፣ የሆነ ተግባር የሚከናወንበት ታይም ቴንስ ብለን እናወራለን ማለት ነው። ይሄ ነው። ሶ ምን አይነት ፖይንት ያዥልኝ፣ በየትኛውም ጊዜ በምናወራበት ጊዜ ሶስት ጊዜያቶችን ልንጠቅስ እንችላለን አይደለ? ስላለፈ ነገር ልናወራ እንችላለን፣ ፕሪቪየስ ታይም ማለት ነው። ያን ለማውራት ስንፈልግ ፓስት ቴንስ የሚባል እንጠቀማለን። ስለ ከረንት ታይም ስለ አሁን በምናወራበት ጊዜ ፕሬዘንት ቴንስ የሚለውን እንጠቀማለን። ስለሚመጣው ስለ ወደፊቱ ደግሞ ማውራት በምንፈልግበት ጊዜ ምን የሚባል አይነት ቴንስ እንጠቀማለን? ፊውቸር እያለ እንገልጻለን። ሶ እነዚህ ግን እያንዳንዳቸው እነዚህ ጋር የምንመለከታቸው ፓርት አላቸው። አራት የተለያየ ፓርት አላቸው። የመጀመሪያው ሲምፕል፣ ቀጥሎ ኮንቲኒየስ፣ ከዛን ፐርፌክት ኮንቲኒየስ የምንላቸው ይኖሩናል ማለት ነው። ሶ በአጠቃላይ 12 ቴንሶች ይኖሩናል ማለት ነው። እነዚህ ስናባዛቸው ሶስቱም በአራት ስናባዛቸው። ነገር ግን ፎር ስፒኪንግ ከሰዎች ጋር ለመግባባት ብዙ ጊዜ የምንጠቀማቸው ከነዚህ ውስጥ ቢያንስ 7ቱን ካወቅን ከ7 እስከ 6 የሚሆኑ ካወቅን በቂያችን ነው ማለት ነው። ስለዚህ ከአንቺ ጋር የምናየው ከ12 ውስጥ 6 በጣም ቢበዛ 7ቱን ቴንሶች ብቻ አይተናቸው እናልፋለን ማለት ነው። So the first tense የመጀመሪያ ቴንስ የምናየው simple present tense። simple present tense የምንለው የመጀመሪያ ይሆናል ማለት ነው። የመጀመሪያ የምናየው simple present tense የሚባለውን የቴንስ መቼ ነው የምንጠቀመው? ይህን ቴንስ የሚያስፈልገን መቼ ነው ብለን ስናል የመጀመሪያ ሀቢትን ለመግለጽ ስንፈልግ
habits ወይም ደግሞ ምን routine በየጊዜው የምታደርጋቸውን ነገሮች ለመናገር ስትፈልግ ለምሳሌ ጧት ስንት ሰዓት ነው የምትነሺው? ሁሌ የለመድሽው መነሳት good ስለዚህ እነሳለሁ በኝ እስኪ 6 ሰዓት ላይ እነሳለሁ በኝ excellent I wake up at 6 a.m. ካልሽኝ 6 ሰዓት ላይ ምን እነሳለሁ ያልሽኝ እየገለሽልኝ ነው ማለት ነው። ስለዚህ በምንድነው ይሄ ቴንሱ ሲምፕል ፕሬዘንት ቴንስ የሚባለው ማለት ነው። ይሄ ምን ማለት መሰለሽ ሁሌም የምትነሽበት ልማድሽ ነው እየተናገርሽው ዛሬ ጠዋት የተነሳሽበትን አይደለም። ሁሌም በዚህ ሰዓት ነው የምነሳው ያልሽ እየተናገርሽ ነው ያለሽው ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ ፋክቶችን ለመናገር ስንፈልግ ፋክት ለምሳሌ ሁሌም እውነት ከሆኑ ነገሮች በፊትም ትዝ ካለሽ ሳይንስ ላይ ስንማር ውሃ በ100 ዲግሪ ሴልሺየስ ይፈላል ምናምን የሚባሉ ነገር ሁሌም እውነት የሆኑ ነገሮች በሲምፕል ፕሬዘንት ቴንስ ነው የምንገልጻቸው። ለምሳሌ water boils at 100 degrees Celsius አዎ ኢትዮጵያ በኢስት አፍሪካ ነው የምትገኘው። ኢትዮጵያ is in East Africa the sun rises in the east ምናምን እያልን ሁሌም የምናወጣቸው ነገሮች በሲምፕል ፕሬዘንት ቴንስ እንገልጻቸዋለን ማለት ነው። ሌላ የመጨረሻ ሶስተኛ ላይ permanent situations ቋሚ የሆኑ ነገሮችን ለመናገር ስፈልግ permanent situations አሁን እኔ ለምሳሌ በቋሚነት እየኖርኩ ያለሁት አዲስ አበባ ነው። ስለዚህ ምን እላለሁ ማለት ነው I live in አዲስ አበባ ብዬ እገልጻለሁ ማለት ነው። ስለዚህ በቋሚነት የምናደርጋቸው ነገሮች ነው በሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። እነዚህ መቼ እንደምንጠቀምበት የገለጽኳቸው ናቸው። ግን እንዴት ነው መመስረት የምንችለው? what is the form የሚለውን ዋናውን እንመልከታቸው። form የሚለውን ስንመለከት for a positive subject plus verb plus ቀጥሎ ኦብጀክት ሊኖር ይችላል ላይኖርም ስለሚችል እዚህ ጋር እናቆመው። ሳብጀክት ካርን በኋላ ቨርብ እናስቀምጣለን። ይሄኛው አንደኛው ፎርሙላችን ናቸው። ይህን ፎርሙላ የምንጠቀመው መቼ ነው? ሳብጀክታችን እነዚህ ከሆኑ ብቻ አይ ዊ ዩ ዘይ እና ብዙ ስሞች ፕሉራል ናውኖች በሚሆንበት ጊዜ ይህን እንጠቀማለን። ፎር ኤግዛምፕል አይ ቲች ኢንግሊሽ እንግሊዘኛ ምን አስተምራለሁ ነው እያልኩ እየተናገርኩ ነው ማለት ነው። አይ ሳብጀክታችን ናት። ከዛን ቨርቡን ብቻ ማስቀመጥ በቂ ነው ማለት ነው። ግን ሌላ ፎርሙላ አለ። ሌላኛው ፎርሙላችን ምንድነው? ሳብጀክት ፕላስ ቨርብ ቨርቡ ላይ ምን መጨመር ኤስ ወይም ኢኤስ ወይም አይኢኤስ እንጨምራለን። ይሄ መቼ ነው የሚሆነው? ሳብጀክታችን ሺ ሂ ኢት ከሆነና ስም ከሆነ ነጠላ ስሞች በሚሆኑበት ጊዜ ለምሳሌ እሷ እንግሊዘኛ ታስተምራለች በኝ እስኪ ሺ ቲች ኢኤስ እንጨምርበትና ኢንግሊሽ ብለን እንገልጻለን ማለት ነው። ምን እያለን እሷ ምን እንግሊዘኛ ታስተምራለች እያለን እየገለጽን ያለ ነው ማለት ነው። ስለዚህ ሳብጀክታችን ሺ ሂ ኢት በሚሆኑበት ጊዜ ወይ ኤስን ወይ ኤስን ወይ አይኤስን እንጨምራለን። በኋላ እናያቸዋለን እነዚህ መቼ እንደምንጨምር ሩል ብለን። እስኪ ለምሳሌ እሷ ብራይት እንግሊሽ ታስተምራለች ወይኝ እስኪ ኦኬ ጉድ አት ብራይት እንግሊሽ ብራይት እንግሊሽ ታስተምራለች እያለን እየገለጽን ያለ ነው ማለት ነው። ሁለተኛው ኔጌቲቭ ለማድረግ ስንፈልግ መጀመሪያ ኔጌቲቭ ልጻፍልሽ በኋላ የምጽፍልሽ ሁሉንም እንድታያቸው ነው። እሺ በኋላ ቪዲዮውን ስታይ ጽሁፉን እያየሽ እንድትረጂኝ ነው። ኔጌቲቭ በሚሆንበት ጊዜ ሳብጀክታችን እናስቀምጣለን ፕላስ ዱ ዳዝ ከዛን ኖት የሚለው መጨመር ነው ማለት ነው። ለምሳሌ ብዙ ጊዜ ቲቪ ላይም በይኝ እስኪ I don't watch
ቲቪ ብዙ ጊዜ እስቲ ኦኬ ኤቭሪዴይ ማለት ትችያለሽ። በየቀኑ ቲቪ አላይም ነው። ግን ብዙ ጊዜም ለማለት ስትፈልጊ often I don't watch ቲቪ often ካልሽኝ ላይክ ብዙ ጊዜ ቲቪ አላይም እያልሽኝ ነው ማለት ነው። እሺ እሷ ስጋ አትበላም በይኝ እስኪ። excellent she doesn't eat meat እሷ ስጋ አትበላም እያልን ነው ማለት። ስለዚህ ኔጌቲቭ ለማድረግ ዱ እና ዳዝን እንጠቀማለን። ዶንት እና ዳዝን ቅድም ባየናቸው መሰረት ማለት ነው። ኩዌስችን ማድረግስ ብንፈልግ ለምሳሌ አንተ አዲስ ነው እንደምትሰራው ወይ እስኪ አንተ አዲስ አበባ ነው እንደምትሰራው ወይ ኤክሰለንት ዱ ዩ ወርክ ኢን አዲስ ካልሽኝም ኢንን አትሻትሽ ቦታ በሚሆንበት ጊዜ አዲስ ብለን መጠየቅ እንችላለን። ቅድም ያው ወደፊት እንደርስባቸዋለን ብዬ ነው። ኢን የሚለውን መቼ መሰለሽ የምንጠቀመው ለከተማ ለሀገር በሚሆንበት ጊዜ ኢን እንላለን። እዛ ከተማ ውስጥ ግን ለሚኖሩ ቦታዎች ሲሆን ካፌ፣ ትምህርት ቤቶች ምናምን በሚሆንበት ጊዜ ደግሞ አት የሚለውን ትጠቀሚያለሽ ማለት። ስለዚህ ለምሳሌ ብራይት እንግሊሽ ነው እንደምትሰራው ለማለት ብፈልጊ እንትኛለሽ ዱ ዩ ወርክ አት ብራይት እንግሊሽ ብለሽ ትገልጭልኛለሽ ማለት ናቸው። እነዚህ ኩዌስችን የምናደርጋቸው ናቸው። አሁን ሩሎችን እንመልከት። ቅድምን ብይሽ ነበረ ኤስን ኢኤስን እንጨምራለን አልኩሽ። ሩልስ ፎር አዲንግ ኤስ እና ኢኤስ። ሶ እነዚህ ነገሮች ኤስ ኢኤስ አይኤስ መቼ እንጨምራቸዋለን ነው። የመጀመሪያው ኢኤስን መቼ እንጨምራለን የሚለውን እንመልከት። ኢኤስን የምንጨምረው ቨርባችን መጨረሻው የቨርባችን መጨረሻው እነዚህ ከሆኑ ኤስኤች ሲኤች ኤክስ ኤስኤስ ኦ ከሆነ መጨረሻቸው ኢኤስ እንጨምራለን። ለምሳሌ እኔ ቲቪ በየቀኑ አያለው በይኝ እስኪ። I watch TV. Excellent. I watch TV every day. በየቀኑ ምን ቲቪ ያያለው ነው። እሷ በየቀኑ ቲቪ ታያለች በይኝ እስኪ። she as ቲቪ every day እንላለን ማለት። ለምን ኤስ ጨመርን? ምክንያቱም መጨረሻው ዋች ሲኤች ስለሆነ ሁሉም ሲኤች ከሆነ መጨረሻቸው ቨርባችን የምንጨምረው ኢኤስ እንጨምራለን ማለት ነው። ይህንን ማይንድ አድርግልኝ። ለምሳሌ ሌሎች ቃላቶችም አሉ። ጎ መጨረሻው ኦ ስለሆነ ጎስ ኢኤስ ነው የምንጨምርበት። ለምሳሌ ፊክስ መጨረሻው ኤክስ ከሆነ እንጨምራለን ስላለ ፊክስ ስንል ኢኤስ እንጨምራለን ማለት ነው። እነዚህን አንድ ኢልኝ ኢኤስ የምንጨምርበትን። ሁለተኛው ደግሞ የምናየው ኢኤስ የምንጨምረውስ መቼ ነው? መጨረሻ ላይ አይኤስ የምንጨምርባቸው አሉ። ለምሳሌ እሷ በየቀኑ ታጠናለች ለማለት ወይ ደግሞ እሱ በየቀኑ ያጠናል ለማለት ብፈልግ ምንድን ነው የሚለው? ሂ ስተዲስ ኢንግሊሽ ኤቭሪ ዴይ ብል ኢንግሊሽ ኤቭሪ ዴይ ብል ምን እያልኩ ነው? እሱ በየቀኑ ምን እንግሊዝኛ ያጠናል እያልኩ እየተናገርኩ ያለሁት ማለት ነው። እዚህ ጋር ምንድን የጨመርኩት ዋይን አጥፍቼ አይኤስን አረጋለሁ ማለት ነው። ይሄ መቼ ነው የሚሆነው? ይሄ የሚሆነው መጨረሻችን የቨርባችን verbs ending with consonant plus y. You know what does mean consonant? ቫውል እና ኮንሶናንት የምንላቸው አሉ። ቫውል የምንላቸው ኤ ኢ አይ ኦ ዩ ናቸው። ኮንሶናንት የቀሩት ናቸው ማለት። ስለዚህ መጨረሻው ኮንሶናንት እና ዋይ ከመጣ የአንድ ቨርብ ምን እናደርጋለን? ዋይን አጥፍተን አይኤስ እናደርጋለን። ለምሳሌ ስተዲ ብለን ስንጽፍ ዋይ አለ፣ ከዛን ዲ ኮንሶናንት ስለሆነ ስተዲ ስንል አይኤስ እንጨምራለን ማለት ነው። ሌላ ኤግዛምፕል ለምሳሌ ኬሪ ስንል መጨረሻው ዋይና ከዛን አር ኮንሶናንት ስለሆነች ኬሪስ ብለን ስንጽፍ አይ ኢኤስ እንጨምራለን ማለት ነው። ለምሳሌ ፕሌይስ የሚለው ላይ እንዴት ነው የምንጨምረው?
እሺ ኤ ምንድን ናት? ቫውል አይደለ? ቫውል ስለሆነች ገስት ኖርማሊ ኤስ ብቻ ነው የምንጨምረው እዚህ ጋር ነው። የግድ ከዋይ በፊት ያለችው ምን መሆን አለባት? ኮንሶናንት መሆን መቻል አለባች። ስለዚህ ፕሌስ ብቻ ብለን እንጽፋለን። ከዋይ በፊት ያሉት ኮንሶናንት በሚሆንበት ጊዜ ደግሞ አይኤስ ብለን እናስቀምጣለን ማለት ነው። ይሄ ያሉ እንትኖች ናቸው ማለት ነው። አንድ ጥያቄ እስኪ ልጠይቅሽ። የዚህ አረፍተ ነገር ስህተት ምን ይመስልሻል? She go to school every day. ኤክሰለንት። እዚህ ጋር ኢኤስ መጨመር ይኖርብናል ማለት ነው። እሺ የዚህ አረፍተ ነገር does he studies English? ኤክሰለንት። ስተዲስ አንልም። ኢኤስ አይኤስ የምንጨምረው መቼ ነው? ፖዚቲቭ ሴንቴንሶች ላይ በሚሆንበት ጊዜ ብቻ እንጨምራለን ማለት። ስለዚህ ዳዝ ሂ ስተዲ ኢንግሊሽ ብቻ ብለን እንገልጻለን ማለት ነው። ስለዚህ ሲምፕል ፕሬዘንት ቴንስ ይሄ ነው። ሲምፕል ፕሬዘንት ቴንስን ተጠቅመሽ ኔክስት ታይም ላይ ስንገናኝ ምን ታደርጊልኛለሽ? ዩሮ ዴሊ ሩትን ጽፈሽልኝ ትመጫለሽ። ዩር ዴሊ ሩትን ማለት ምን ማለት ነው? ከጠዋት ጀምረሽ ምንድነው የምታደርጊው ነው። ጀስት አይ ዌክ አፕ አይት ብቻ እያልሽ እየዘለሽ ሳይሆን እያንዳንዷን ነገሮች ቁርሴን እነሳለሁ፣ ፊቴን ታጠባለሁ፣ ቁርሴን እበላለሁ፣ ከዛ እንደዚህ እያልሽ እስከ ማታ ያሉት ነገሮች በደንብ ጽፈሽልኝ ትመጪና እኛ ደግሞ አብረን ፕራክቲስ እናደርጋቸዋለን። ዛሬ የተማርነውን ኔክስት ላይ ስለሆነ ፕራክቲስ የምናደርገው ማለት ነው። ሌትስ ጎ ቱ ኔክስት ዋን። አልፈጠንኩብሽም አይደል? ቶሎ ቶሎ እየመለሽልኝ ስለሆነ ነው እኔም እየሄድኩ ያለሁት። እሺ ኔክስት ዋን ፕሬዘንት ኮንቲኒየስ። What is present continuous? Present continuous ምንድን ነው? Present continuous መቼ የምንጠቀም ይመስልሻል? Can you try? Can you give me example? እሺ ችግር የለም። ምንድነው መቼ ነው የምንጠቀመው? የመጀመሪያው ጥቅሙ actions happening now። አሁን ላይ ምን እየተፈጠሩ ያሉ ነገሮችን ለመናገር ስንፈልግ አሁን እያደረግሻቸው ነገሮች ያሉ ሲሆን በአማርኛው ምን የምንለው መሰለሽ? የምንለው አለ አይደለ? እየሄድኩ ነው፣ እየተጫወትኩ ነው፣ እየበላው ነው፣ እያጠናው ነው። ለማለት ስንፈልግ ፕሬዘንት ኮንቲኒየስ እናገር። ለምሳሌ አሁን እያስተማርኩ ነው ለማለት ብፈልግ ምን እላለሁ? I am teaching now ላለው ማለት ነው። አሁን እያስተማርኩ ነው እያልኩ ነው። ሁለተኛው ደግሞ ቴምፖራሪ አክሽንስ፣ ጊዜያዊ ነገሮችን ለመግለጽ ስንፈልግ ቴምፖራሪ አክሽንስ። ቴምፖራሪ አክሽንስ ጊዜያዊ ይሁን። ለምሳሌ እንደዚህ በል። ይህንን ምን ማለት ነው? he is staying in Addis this month ካልኩኝ በቃ ለዚህ ወር አዲስ አበባ ነው የሚቆየው ያልኩ እየተናገርኩ ነው ማለት። ስለዚህ ጊዜያዊ የሆኑ ተግባራቶችንም ለመናገር ስንፈልግ እንደዚህ ብልስ ደግሞ እኔ ቅድም ለምሳሌ ምን ብዬሽ ነበር? I live in አዲስ አበባ አልኩሽ። በቋሚነት ስለምኖር I live in አዲስ አበባ እላለሁ። ግን ለተወሰነ ጊዜ ደግሞ ከዝኖቼ ጋር የምኖር እንደሆነ ለመናገር ከፈለኩ ምን እላለሁ? I am living with my cousins። you see I am living with my cousins አይንጂ ጨምራለሁ ማለት ነው። ለምን? ጊዜያዊ መሆኑን ለመናገር ስንፈልግ ቴምፖራሪ አክሽን ጊዜያዊ አክሽኖች በሚሆንበት ጊዜ ይህንን እንገልጻለን ማለት ነው። ስትራክቸራቸው ምን ይመስላል የሚለው እንመልከታቸው። ሲምፕል ቢሆኑ ፎርማቸው ኦልዌይስ ያው ሳብጀክታችን እናስቀምጣለን። መረሳት መቅረት የሌለባቸው ነገሮች እነማን ናቸው? አም፣ ኢዝ ወይም አር የሚሉት ነገሮች አሉ። ከዛን ቨርብ አይንጂ ይመጣል ማለት ነው። እሺ አሁን መጽሐፍ እያነበበች ነው እሷ በይኝ እስኪ። ኤክሰለንት she is reading
a book she is reading a book እነዚህ ናውኖችን በምናስቀምጥበት ጊዜ መቁጠር የምንችላቸው ከሆነ አንድ መጽሐፍ ለመጻፍ ምናምን እያለ መግለጽ የምንችል ከሆነ የግድ ምን ማስቀመጥ a የምትለዋን እናስቀምጣለን she is reading a book excellent እነሱ ብራይት እንግሊሽ እያጠኑ ነው በይኝ እስኪ ብራይት እንግሊሽ ጋር እያጠኑ ነው በይኝ እስኪ excellent they are studying excellent ትክክልሽ ምን ልትይ ነበር ሻት ቦታው ስለሆነ አት ነው ስለዚህ አት ብለሽ ትገልጽልኛለሽ ማለት ነው ኔጌቲቭ ማድረግ ብንፈልግስ ኔጌቲቭ ማድረግ ብንፈልግ እሺ ለምሳሌ ዛሬ እየነዳ አይደለም እሱ በይኝ እስኪ እሱ እየነዳ አይደለም በይኝ እስኪ he is not በቃ he's not driving ይችን ማሳጠር እንችላለን isn't ብለን he isn't driving ካለን እሱ እየነዳ አይደለም በይኝ እነሱ እየመጡ አይደሉም በይኝ እስኪ good they aren't coming እነሱ እየመጡ አይደለም እያልኩ ነው ማለት ነው ስለዚህ ኔጌቲቭ ለማድረግ ስንፈልግ it's easy ነው ኖት የምትሏን ብቻ መጨመር እንችላለን ማለት ነው ቀጥሎ question ማድረግ ብንፈልግ ለምሳሌ እሷ እያስተማረች ነው እንዴ በይኝ እስኪ is she teaching she teaching ብለን question ማርክ እናደርጋለን ማለት ስለዚህ ምንድነው ያደረግነው ማለት ነው ቦታቸውን ማቀየር verb to beዎችን ከፊት ስናመጣቸው ጥያቄ ምልክት እናደርጋለን ማለት ነው እሺ እነሱ እናንተ እየመጣችሁ ነው እንዴ በይኝ እስኪ እናንተ እየመጣችሁ ነው እንዴ በይኝ እናንተ excellent are you coming ስቲም ያልሽ ነው እናንተ እየመጣችሁ ነው ወይ ያልሽኝ እየገለጽልኝ ነው ማለት ነው ሶ ትንሽ አሁን present continuous tense ምን ህጎች አሉት ራይቲንግ ላይ ህጎች አሉት ing ስንጨምር ሁሉም ላይ ላንጨምር እንችላለን ለምሳሌ work የሚለውን ብናየው እነዚህ ኮመን የመሰሉ ሲሆኑ just normally ing እንጨምራለን አይደል working እንላለን reading ብለን እንገልጻለን ነገር ግን ይሄኛው ቃላት በሚመጡበት ጊዜ መጨረሻቸው e የሚሆኑ ቃላቶች ሲመጡ ing ስንጨምር እናጠፋታለን always writing e መጨረሻ ላይ ትጠፋለች ለምሳሌ ሌላ make እነዚህ ይጠፋል ይሄ one of the rule from continuous tense ላይ ing ስናደርግ ነው ሌላኛው ደግሞ CVC rule የሚባል አለ ምን የሚባል CVC rule የምንለው አለ CVC ማለት consonant vowel consonant መጨረሻ ላይ ሲመጣ ደብል እናደርገዋለን run የነበረውን ሲጻፍ የመጨረሻው ሌተር ደብል ይሆንና running ብለን እንጽፋለን ይሄ ለራይቲንግሽ እንዲጠቅምሽ ነው እነዚህ መረጃዎች ለምሳሌ sit ስንል የመጨረሻው ቲ ደብል እናደርግና ing እናስቀምጣለን ማለት ነው ፕላስ ደግሞ መጨረሻቸው y በሚመጣበት ጊዜ ለምሳሌ ie ላይ አይደለ መጨረሻ ei የነበረችውን መጨረሻ ላይ ያለች ai ወደ ምን ትቀየራለች ወደ y እንቀይራታለን ከዛን ምን እናደርጋለን ing ብቻ እንጨምራለን ማለት ነው ተረድሽኛል ላይንግ ብለን እነዚህ እንጽፋለን ማለት ነው እነዚህ የራይቲንግ ህጎች ናቸው ሌላ ግን ምን መርሳት የለብሽም continuous tenses ላይ state verb አንጠቀምም state verb መጀመሪያ ላይ ትዝካለች ለአክሽን verb እና state verb አይተናል አይደለ state verb ማለት ስሜትን የምንገልጽባቸው ምናምን ለምሳሌ እንደዚህ ማለት አንችልም I am loving you አንልም ስለዚህ always እነዚህ thinking understand ለምሳሌ እየተረዳሁ ነው I am understanding you አንልም I understand you ብቻ አለቀ እነዚህ ነገሮች ላይ ing ፎርም በጭራሽ አንጨምርም ማለት ነው am I right
እሺ እስኪ የዚህ አረፍተ ነገር ስህተት ምን ይመስልሻል? የሁለቱን አይልኝ እስኪ I am study English እና she is playing football every day. እሺ የሁለቱን እስኪ ንገረኝ። እሺ አይን እየጨመረን የለበት። እሺ ኮንሰፕቱ ነው ስህተት ያለበት። አሁን ምን ብዬሻለሁ ቅድም? ፕሬዘንት ቴንስ እና ሲምፕል ፕሬዘንት ቴንስ እና ፕሬዘንት ኮንቲኒየስ ቴንስ ይለያያሉ። ኤቭሪዴይ የምናደርገውን ነገር ከሆነ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው የምንጠቀመው። ስለዚህ በየቀኑ እሷ የምታደርገው ነገር ከሆነ ምንድን ነው የምንለው? ሺ ፕሌይስ ብቻ ነው የምንለው አይደለ? ሺ ፕሌይስ ፉትቦል ኤቭሪዴይ እንላለን። ነገር ግን ኢዝ ፕሌይንግ ካልን ደግሞ ምንም ማጥፋት አለብን? ኤቭሪዴይ የሚለው ማጥፋት አለብን። ናው ወደሚለው ይቀየራል። አሁን እየተጫወተች ያለችው ማለት ነው። እሺ የሁለቱ ልዩነት ደግሞ ንገረኝ። ሁለቱም ትክክላቸው አሁን የምነግርሽ ግን ልዩነታቸውን ነው የምነግርሽ። I am teaching English ስልና I teach English ስል ምንድነው ልዩነታቸው ሁለቱ? Okay, good. Excellent. ጀነራል የሆነ ነገር እየተናገርኩ ነው ያለሁት ማለት ነው። Very nice. ስለዚህ ሁለቱ ቴንሶችን ያየነው ዛሬ ሲምፕል ፕሬዘንት ቴንስ እና ፕሬዘንት ኮንቲኒየስ ቴንስ አየን። ሲምፕል ፕሬዘንት ቴንስ ላይ ምን ብዬሻለሁ? አንድ አሳይመንት ከጠዋት ጀምረሽ ተነስተሽ የምትሰሪያቸው ነገሮች ትጽፊልኛለሽ። ኮንቲኒየስ ደግሞ ምን ይባሉት ምንድነው? አሁን ላይ እያደረግን ያለናቸው ነገሮች የምንማርበት ይሆናል ማለት ነው። Do you have any question? እስኪ እስካሁን በተማርነው ላይ ግልጽ ያልሆነ የፈጠንኩበት ካለ እስኪ ንገረኝ። ፉትቦል እሺ እሺ ችግር የለም። እንደ አዲስ እንጻፋትና ምንድን ነው ያልኩት? she is playing football አልኩና መጨረሻ ላይ ምን ጨመርኩባት? every day አልኩት። አሁን ይሄ ለመሰለሽ ስህተት የሚሆነው every day ባይኖር ትክክል ይሆናል። she is playing football እሷ ኳስ እየተጫወተች ነው አልኩ። ነገር ግን የግድ ደግሞ every day የሚለውን መግለጽ ከፈለግን ምን መኖር የለበት? እነዚህ እና አይንጂ መኖር የለበት። ምን መሆን አለበት? she plays ብቻ plays football። አሁን ልዩነታቸው የትርጉም ልዩነታቸው ምን እንደሆነ ላስረዳሽ። እዚህ ጋር ኤቭሪዴይ እናስገባው። ኤቭሪዴይ she is playing football ማለት አሁን እየተጫወተች ነው። she plays football every day ከሆነ ደግሞ በየቀኑ ምን ኳስ ትጫወታለች እያልኩ እየገለጽኩልሽ ነው ማለት ነው። this is the difference። ኤቭሪዴይ የሚለው ኖሮ ሁሌ መቼም ቢሆን ኤቭሪዴይ የሚል ነገር በአረፍተ ነገር ውስጥ ካለ አይንጂ አንጠቀምም ማለት ነው። አይንጂ ካለ ኤቭሪዴይ ወይ ደግሞ ኤቭሪ ዊክ ምናምን የምንለው ነገር አይኖርም ማለት ነው። ይሄ ነው the difference። እሺ alright ስለዚህ this is all about this class። አያቸው ቪዲዮውን እልክልሻለሁ። አሁን ልክ ክላሱ እንደጨረስ እልክልሻለሁ። ቪዲዮውን እያየሽ ማስታወሻ ያዢ። I know this is a basic thing ናቸው። ከዚህ በኋላ ትንሽዬ ጠንከር እያደረግናቸው የምንሄድበት ይሆናል ማለት ነው። Do you have any comment or suggestion? Alright, thank you very much. So ፊቴ አይኔ ወደዚህ ነው፣ ካሜራው እዛ ጋር ነው እና ግራ እንዳይገባሽ አንቺን እያየሁ ነው። ላፕቶፕ እዚህ ጋር ስለሆነ ነው፣ ካሜራ እዛ ጋር ስለሆነ ነው። alright እሺ በቃ ቴንክ ዩ ገኒ። መቼ ነው የምንገናኝ? ነገ እንገናኛለን። አይ ቲንክ ዛሬ ማካካሻ ስለሆነ የትናንት ነው። ነገ እንገናኛለን። እሺ ባይ
ዩ ዌልካም